ሰላም ጤና ይስጥልን ውድ የማርክ ሶሉሽን የዩቲዩብ ቻናል ቤተሰቦች እንዴት ቆያችሁ? የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንድታቀብ አስጠነቀቀ። ኮንፈረንስ አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮትም ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስታወቀ። የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሳልፎ መሳሪያ አስታጥቆ አጀብ ፈጥሮ ግርግር በማድረግ የሆነ አካል ወደ ከተማ የገባ የሚያስመስሉት ነገር ተገቢ እንዳልሆነም ተናግሯል። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸው፣ የማምለኪያ ስፍራ የላቸው። እሱን አድርጉልን ብሏል። ጦሩ የመንግስት ነው፣ ሰራዊቱም የመንግስት ነው። አጀባ አያስፈልግም ተብሏል። እንደዚህ በሚያደርጉ አገልጋዮች ላይ እርምጃ እንደሚወስድ ካውንስሉ አስጠንቅቋል። አጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስም ውጪ ነው። በጦር መሳሪያ መታጀብ ትርጉሙ ሌላ ነው። ፍርሃት ሲኖር ነው መታጀብ የሚመጣው። አገልጋዩ ከህዝቡ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ አጀባ አያስፈልግም ብሏል። በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ ወስደን መግለጫ እንሰጣለን ብሏል። በተጨማሪም ዘይት የሚሸጡ አገልጋዮች ከመንግስት ንግድ ፍቃድ አውጥተው ሱቅ ከፍተው ዘይታቸውን መሸጥ ይችላሉ እንጂ በካውንስሉ ፍቃድ ዘይት የሚቸበቸቡ ከድርጊታቸው እንድታቀቡ አስጠንቅቋል። የወንጌል አማኞች አብያተ ክርስቲያናት ካውንስል ህብረት የበሻሻው አብይ እና የሾላው ነቢይ በተራ ጫጫታ አይጠፋም። እዩ ጩፋ ከኢትዮጵያ ወንጌል አማኞች ቤተክርስቲያን ለቀረበበት ቅሬታ ነቢይ እዩ ጩፋ ምላሽ ሰጥቷል። ነቢይ እዩ ጩፋ በምላሹም እንደዚህ ብሏል። አንድ ነቢይ በፓትሮል መታጀቡ አይግረማችሁ። መታጀብ ከፈለጋችሁ ስራ ስሩ። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም፣ ካላንደሩ ሁሉ ሊዘጋ ይችላል ብሏል። ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ የእግዚአብሔር ሰዎች ይነሳሉ ያለው ነቢዩ ከዚህም በኋላ በሚኖሩ ፕሮግራሞች ከዚህ የበለጠ ይሆናል ብሏል። በመጨረሻውም የበሻሻው አብይ እና የሾላው ነቢይ በተራ ጫጫታ አይጠፋም ስል መልእክቱን ማጠናቀቁን ተመልክተናል። የክራይስት አርሚ ኢንተርናሽናል ቸርች መስራችና ባለራዕይ ነቢይ እዩ ጩፋ መግለጫውን ከሰጠ በኋላ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ለክራይስት አርሚ ኢንተርናሽናል ቸርች አዲስ አበባ የእግድ ደብዳቤ ጽፏል። እዚህ ጋር ማስቀመጥ የምፈልገው ማርክ በዚህ ሐሳብ ላይ ምን ትላለህ ብትሉት የካውንስሉ ህብረት የራሱ የሆነ መተዳደሪያ ህግ ደንብ አለው። ማንም አገልጋይ ማንም ባለራዕይ የሚለው ሰው ማንም ይሆን ማንም በዛ ህግና ደንብ ውስጥ መሆንና መቆየት አክብሮ ማለፍ አለበት። ከዚህም በተገናኘ ከነቢይ እዩ ጩፋ ጋር በተገናኘ እዩ ጩፋ የአስተምሮት ችግር የለበትም፣ አንዳንድ የሥነ ምግባር ችግር አለባቸው ተብለው የሚወሩ ሐሳቦች እንደኔ በእዩ አማካኝነት ብዙ ሰዎች ወደ እግዚአብሔር መንግስት መጥተዋል። ለሀገራችን ለህዝባችን የሚጠቅም ትልቅ እግዚአብሔር ሰው ነው፣ የእግዚአብሔር አገልጋይ ነው። ሰው ሪስፔክት በማድረግ ውስጡ ያለውን ጸጋውን በማክበር እንዳኝ ችግሮች ሲፈጠሩ በውስጥ በመጥራት ችግሮችን እንዲያርም በማድረግ ከተቻለም በማስተማር የሚጠቅም ሰውና ህዝቡን አገሪቱን የሚጠቅም ሰው ስለሆነ ነገሮችን ልክ በእንዲህ ሁኔታ ከሚጓዝ በሰከነ በተማረ ፕሮፌሽናል በሆነ መንገድ ቢካሄድ እየተሻለ ነው የሚል አስተሳሰብ አለኝ። በቅርቡ ነገሮች ይስተካከላሉ የሚል እምነት አለኝ። ሁለቱም ነቢይ እዩ ጩፋም ካውንስልም ላይ ያሉ የህብረቱ አባቶች መሪዎች አንድ ላይ በመቀመጥ ነገሩን መንፈሳዊ በሆነ ይዘት በማስተካከል እንደ እግዚአብሔር ቃል ሁለቱም ወደ አገልግሎት ይገባሉ።
እግዚአብሔር አምላክ ለሀገራችን ሰላምን ይስጥ። መልካም ጊዜ